18ኛው ዙር ሻምፒዮን ነው ነጸብራቅ ዛሬ ከኢፈቦሩ ጋር ይጫወታል። አዲሱ ጫላ፣ ቢሊ፣ አቤሜሌክ፣ ተስፋ በሱ ፍቃድ ዛሬ ገብቷል። ሰው ዓለም ልጅ ዮሐንስ፣ ተስፋሁን፣ በረከት፣ ሳሚ መልካም እድል ብለናል። አስተባባሪዎቻችን ኢትዮ ተርኪሽ ማሩፍ ትምህርት ቤት እሺ 8-1 ኢብራሂም እሺ ረታ እሺ ማሩፍ ትምህርት ቤቱን በጣም እናመሰግናለን። እባካችሁ ፎቶግራፍ አንዴ ጋራ ፎቶግራፍ አንዴ ግቡልን። እሺ እናመሰግናለን። እናነሳቸዋለን በደንብ እሺ እስቲ ይሁን። በጣም እናመሰግናለን። መልካም እድል። አቤል ብራኑ፣ ታዬ ዳመና እስቲ ቀና በል ኢምራን። እሺ ረታ ይሄ ልጅ ማን ነበር? ሰመረ ጀግናው። እሺ ረታ፣ ኢብሮ፣ አቡበከር፣ ታሪኩ፣ ከኒሳ ሳሙኤል መልካም እድል። እሺ ከኒሳ ሳሙኤል እላለሁ። እናመሰግናለን። መልካም እድል። እሺ ግቡልን። አንዴ ከሁለቱም አቅጣጫ ነው ማነሳው። እሺ እናመሰግናለን። መልካም እድል ለሁለታችሁ። መልካም እድል። ፎቶ አነሳለሁ በዚህ አቅጣጫ። እናመሰግናለን። እሺ አምበል ብቻ መቅረት። እሺ እናመሰግናለን አምበል። እሺ ታወቁ። እሺ ከካለ መጣችሁ እኔም ማነጋገር ነው። ከናንተ ውጭ ማን ተጫዋች እኔ ጋር ከመጣ በካርድ ሰናት ብቻ ካርድ 5 ደቂቃ ነው። 5 ደቂቃ ነው ያው ደንቡ እንደዛው። አዎ 10 ይሁን አይ ሳይሆን ቢጫ ካርድ እንደ ቀይ ካርድ ቀጣ ያለው ወይስ ማውጣት ነው? ትጫወታለህ መልሰህ 5 ደቂቃ በኋላ። ቅያሬውም እንደዛ ነው። እንትኑ ብቻ ነው የእጁን ብቻ በእጃችሁ ወርውሩ እንደፈለገ። አቅጣጫ የለውም። ቅያሬው እንደፈለገው ደጋግመህ መግባት ትችላለህ እንደፈለክ። አቅጣጫችን እሱ ችግር የለውም ተባብለናል። አዎ እሺ እናመሰግናለን። ጫወታችን ሊጀምር ነው። ኢትዮ ማሩፍ ኢንተርናሽናል ስኩል ኦፍ ኢትዮጵያ የሰበታ ብራንች ትምህርት ቤትን በጣም እናመሰግናለን ለተሰጠን እድል። እግዚአብሔር ይስጥልን። ተባባሪ አባሪያችን ነው ይሄ ትምህርት ቤት። በሚቀጥለውም ጊዜ እንግዲህ ብዙ ነገር ከነሱ ጋር እንሰራለን። የትምህርት ቤት ውድድሮችን ከነሱ ጋር ለማዘጋጀት ፍላጎት አለን። እናመሰግናለን። መልካም እድል ስለመጣችሁልን። ጫወታው ጀምሯል። በጣም ጥሩ። ተባ ቁጥሩ እንካ። እሺ አቡበከር ሊያሻማ ኳሱን አስተካክሏል። ወደፊት የመጣውን የኢፈቦሩ በረኛ አቡበከር አዲሱ በቀላሉ ተቆጣጥሮታል። ሜሌክ ከኢብራሂም ጋር ታሪኩ በቀላሉ አልፏቸው ነበር ሁለቱን። ነገር ግን ዮሐንስ ጥሩ ኳስ መጥቶ ነበረ፣ ግን ኦቨርሄድ አድርጎታል። የሙሉ ሜዳ ተጫዋች መሆኑን አሳስባል። በእርግጥ ሜዳችን ትንሽ ሜትር ከማነሷ ውጪ ሙሉ ሜዳ ነው ማለት ይቻላል። 7-1 እየተጫወቱ ነው። ይህ ጨዋታ የኢፈቦሩ እና የነጸብራቅ ለሻምፒዮናነት የሚያደርጉት ፍልሚያ ነው። ሻምፒዮናው የሚሸለመው ይሄንን ዋንጫ ነው። የፍቅር ዋንጫ፣ የጸባይ ዋንጫ ነው። መለያ ለሙሉ 16 መጽሐፍ 10 መጽሐፎች አላቸው። አዋርድ ደግሞ ለኮከቦ መርጠን ሰጣለን። ኢብራሂም ታዬ ለሰመረ በቀላሉ ለሰጦት ነበር። ነገር ግን ኢብራሂም በሱ ፍቃድ ደምሴ ከአዲሱ ጋር ተጫውቶ ወደፊት መጥቷል። በሱ ፍቃድ ዮሐንስ ስንታየው ጥሩ ታሪኩ ወደፊት ይዞ የመጣውን ኳስ አሁንም ለታሪኩ ሰመረ ሰጥቶታል። ወጣ ውጪ ነው ኳሱ። ክቡራትና ክቡራን የ19ኛው ኳሳችን እየመጣ ነው። ለየት አድርገን 19ኛው ዙራችንን አግሪጌት እስከ 4 እስክትገቡ ድረስ እናጫውታቸዋለን። ለየት ብሏል። በመጀመሪያው ጊዜ አንድ አግሪጌት ብቻ ነበር እናጫውታቸው የነበረው። ሳሚ በቀላሉ ኳሱን ተቆጣጥሮ የነበረውን ጥሩ ኳስ ተሰጥቶታል። ቢሊ ብላክ በጣም ይገርማል። ኳስ ሳተ። ቢሊ ብላክ ኳስ አዳኝ ነበር ነገይቱ ኢትዮጵያ ላይ ሲጫወት። እንዲሁም ደግሞ በነ ቀድሞዎቹ ሚጥሚጣና
የፍቅር ሰራዊት ቡድን ጭምር ይታወቃል። ነጸብራቅ ላይ ነው በስፋት የሚታወቀው። ቢሊ ብላክ አሁንም ያዋጣውን ኳስ ጥሩ ቆርጦ ወጥቷል። አዲሱ ጫላ ጥሩ ኳስ ኮርና ነክቶታል። ነካ መለስ አድርጎታል። ወንድማችን አቡበከር ውጭ ወጥቷል። ሳሙኤል ላይ ያዋጣ ነው። ሳሙኤል ያዋጣውን ኳስ አሁንም ታሪኩ ወደዛ መጥቶታል። ማን አለ? ኢብራሂም አለ። ኢብራሂም ቀነጠሰው። በጣም ጥሩ ኳስ መጥቶ ነበር፣ ወጣ። ተስፋ ደግሞ አለ። ነገች ኢትዮጵያ በከፍተኛ ዲቪዚዮን በአንደኛ ደረጃ ዲቪዚዮን ጭምር በከፍተኛ ጎል ጠባቂነት እየጫወተ የነበረ ጎል ኪፐራችን ነው። በቀላሉ ኳሱን ሳያገኘው ውጭ ወጥቷል። ሜሌክ ረዥም ኳስ ታሪኩ ኳስ ወጣ። ዳኛ ኮርና ነው ብሏል። ኳስ ወደ እጅ ወደ ኳስ የሚባለውን ነገር አስጮኋቸዋል። ለነገሩ ተፈጥሯዊ አቀማመጥ ነበር። እጁ ሆን ብሎ አልጠፈጠፈም ብሏል። ዳኛው ሰጥቶታል። ነፃ ኳስ በጣም ጥሩ ኳስ ሰጥቶት ነበር ለታሪኩ። ነገር ግን ኳስ ተስቷል። አሁን ዮሐንስ ሰዋለምን ጠበሰው። ማን ነው ስሙ? የኬኒሳ ልጅ የአቶ አስፋው ኬኒሳ ነው። ኬኒሳ ለወጣ ኳስ ነው። የእጃው ተማመኑ ብለናል። መስመር ዳኛ የለንም። ዳኛው ትንሽ ረዥም ነው ሜዳውና የለንም። ለዛ ተጫወቱልን። እናመሰግናለን። አሁን ደግሞ ታዬ የእጅ ነው አሽቀንጥሮ ወደ ውጭ አውጥቶታል። ነገር ግን ደግሞ አለ አቤል ብርሃኑ ለሰመረ ለኳስ ውጪ ነው ተብሏቸዋል። የእጅ ኳስ ወደ ውጪ ወጥቷል። የእጅ ነው። ኳስ ወጥቷል። በጣም ድንቁን የጸባይ ዋንጫችንን የነምቦሩ ካፕን ሻምፒዮን የሚሆነው ማን ነው? ኢፈ ቦሩ ወይስ ነጸብራቅ? በጣም ተጠባቂውን ጨዋታ በዚህ በኢትዮ ተርኪሽ ትምህርት ቤት ታሪኩ የኳስ ገዳለው። እስቲ ጎሉን ይጠብቀው አይደለም አሉ ከፍበውት ተቀበሉት ማለት ይቻላል። በራሱ ጊዜ ይውደቅ። ፋውል አላወቅንም። ፋውል ተሰጥቶለታል። አዎ በጣም የሚገርም ኳስ ነው ያገኘው። ከኒሳ አስፋው ኳሱን ተደርበዋል። ቢሊና በረከት ጥሩ ኳስ ይገርማል። ረታ አግኝቶ ነበረ፣ ግን ጎልኪፐሩ ተስፎ በቀላሉ አቤል ብርሃኑ የ2017-18ኛው ዙር የክለብ ኮከብ ተጫዋች ሆኖ ሻምፒዮን የሆነ ጀግና ልጅ ነው። ተመሳሳይ 6 ጎሎችን ከዮሐንስ ሰዋለም ጋር በማስቆጠር ዛሬ የጨዋታው የውድድሩ ኮከብ የሚሆነው ዮሐንስ ሰዋለም ወይስ አቤል ብርሃኑ ይደግማል ወይስ ሌሎች አሉ ተጫዋች ቡድኖች አሉ? ሻምፒዮን ለሚሆኑት ቲም ውስጥ የምንመርጠው ኮከብ የአዋርድ ሽልማት አለ፣ መጽሐፍ አለ። አይቤን ማን ወሰደው የሚል በጣም ድንቅ ተነባቢ በዓለም ላይ በብዙ ሚሊዮን ኮፒ ታትሞ በአፋን ኦሮሞ፣ በአማርኛ፣ በእንግሊዘኛ፣ በሌሎች ቋንቋዎች ጭምር እናት ክንሽ ቀረጻ ላይ ጭምር እየገባ ነው። መታሃለሁ በጥፊ ይሄ ቀረጻ ላይ የሚገባ ነው። በስነ ስርዓት ያዝ ብያለሁ። እና ተከተለኝ እና ይሄ በጣም ድንቅ መጽሐፍ ነው የሚሰጠው ለኮከቡ። በጣም ድንቁን መጽሐፍ ማን ነው የሚወስደው? ይሄን መጽሐፍ ማንበብ አለባችሁ። በእንግሊዘኛና በአማርኛ ጭምር ነው። አሁንም አግኝተዋቸው ነበር። ነገር ግን ሜዳው ሙሉ እና ረዥም ስለሆነ ሜዳውን ዞን ማርኪንግ ላይ ጠንካራ የሆነ ቲም ይሄንን ዋንጫ ይዞ ይወጣል። ዞን ማርኪንግ ላይ ግን የማን ቱ ማች ጨዋታውን ጭምር በትክክል ያልሰራ ተሸናፊ እንደሚሆን የታወቀ ነው። ትንሽ ዞን ማርኪንግ ላይ ከሁለቱም በኩል እያየን ነው። ጨዋታውን እየመሩ ነው። ለማንኛውም መልካም እድል። በረከት ለተስፋ ለጎልኪፐሩ ሰጥቶታል። ጎልኪፐሩ ለአዲሱ ጋር ደግሞ ኢብራሂም እያማለላቸው ነው። በረከት ወደፊት የመታውን ኳስ ለደምሴ ልጅ በሱ ፍቃድ ሰጥቶታል። በሱ ፍቃድ በከባድ ሚዛን ሻምፒዮናነቱ ይታወቃል። ጥሩ ኳስ ወደፊት መጥቶ ነበር። አሁን ደግሞ ዮሐንስ ሰዋለም አለ፣ ኢምራን ማን አለ እዛ ጋ? ኢብራሂም አለ፣ አዲሱ ጫላ አሉ። ታሪኩ ኢብራሂም የመጀመሪያውን ኳስ ጎል በቀላሉ ተጫውተው አስቆጥረዋል። ነፃ ለቀዋቸው ነበር። አዎ ሻምፒዮኑ ማን ነው ይሄ? 7 ቁጥሩ ሮናልዶን ሰርተዋል። ኢብራሂም ሄዶ በጣም ምርጥ ኳስ ነው የተጫወቱት። ፍጹም ለቀዋቸው ነበር። ተጫውተው አግቡብን ያሉ ላይ ይመስላሉ። በፍጹም ሊምሯቸው ይጠበቅ አልነበረ ነው። የዞን ማርኪንግ የልጆችን ማየት ጭምር ላይ ችግር እንደነበረው ከነጸብራቅ አይተናል። አሁን ደግሞ ኢብራን በደረቱ ኢብራን ለኬኒሳ አስፋው ግን አለ መሌክ ወደፊት ዮሐንስ ሰዋለም ኳስ ኮንትሮል አመለጠችው። ለማንኛውም ጥሩ ኳስ እየተጫወታችሁ ነው። ኮሜንታሪውን ኦፍታና ጌቱና
በረከት እንዲሁም ደግሞ ይመሩታል። አብራችሁን ቆዩ። አሁንም አቤት መሀል ሜዳ አካባቢ 1-2 እያለ ነው። አሁን አቤት ታሪኩ አሁንም ሳሚ አሁንም ጭንቋስ መጣ። ግብ ጠባቂ ወደ ውጭ አወጣባቸው። የማዘም አዲሱ በረጅሙ የመጣው ኳስ አሁንም ቴና ታዬ ወደ ውጭ ወጣባቸው። የበረኛ ኳስ በረኛው እዛ አስጀመረ። ቢሊ አሁንም ቢሊ በረጅሙ የመጣው ኳስ ተከላካዩ አቤል ጋር ደርሷል። ኳሱ ሳሚ አዲሱ ለሳሚ ተረባርቦ አስጥሎታል። አሁንም የእጅ ውርወራውን አቤል በረከት ሊያሻማ ነው። በረከት ያሻማ። ታሪኩ ሰመረ በረጅም የመጣው ኳስ በረኛው ወደ ውጭ አወጣባቸው። ተስፋ በረኛው ታሪኩ ሊያዋጣ ነው። የማዕዘን ምቱን ታዬ አሻማ። ታሪኩ እዛ አስጀመረ። አዲሱ ለጆ አሁንም አዲሱ በጭንቅላት ተገጨ። አዲሱ ስህተት ሰርተው ነበር፣ ግን ግብ ጠባቂው አቡበከር ስህተታቸውን አርሞላቸዋል። አዲሱ አሁንም ኳስ 1-2 እያሉ ይገኛሉ። አልወጣም ነው አዲሱ ለሳሚ ታይ አዲሱ ለሳሚ አሁንም ቢሊ ጋር ኳስ እንዳይደርስ እያደረጉ ይገኛሉ። አሁንም ሳሚ መሀል ሜዳ አካባቢ 1-2 እያሉ ይገኛሉ። ሲታዬ በረጅሙ ያወጣው ኳሱን ይዞታል። አቤል ሊሸከሽካቸው እየሞከረ ይገኛል። ካርድ እያለ አሁንም ጨዋታው ይፋወሩ 1-0 እየመራ ነው። አቤል ኢብራሂም ነበር። ኢብራሂም አቤል በረኛው ተቆጣጠረው። በቀላሉ በረኛው ተቆጣጠረው። አዎ ኢብራሂም ቢሊ ያወጣው ግን አሁንም ዮሐንስ ተከላካዩ አወጣበት። ረታ ኢብራሂም እየሸቀሸቀ ይገኛል። ኢብራሂም ግን የቅጣት ምት ነው። የታለ? ይሄ ኢምራን ነው ቢጫው። ይሄ ኢምራን ነው። ኢብራሂም ከኒሳ። አሁን ከኒሳ ሊመታ ነው። ኢብራሂም ነው የሚመታው። ኢብራሂም ሊያሻማ ይመስላል። ኢብራሂም በረጅሙ አሻማ፣ ግን ኳሱ በቀጥታ ተቀይሮ ገብቷል በበሱ ፍቃድ። ሳሚ ሜሌክ ግን ታዬ ተቆጣጥሮታል ኳሱን ታዬ ቅጣት ምቱን ቢሊ ሊያሻማ ይመስላል። ቢሊ ፊሽካው ተነፋ። ቢሊ ከፍ አዲሱ ድንቅ ሙከራ ነበረ። በረከት ወደ በረዥሙ ለሳሚ አዲሱ ግን ኳሱን መጥቶት ነበረ። ተከላከሉበት። ኢብራን
አዎ ጉቼ ኧረ